ማሽታሽት ስታረገኝ ተወኝና ከዛ ደግሞ ስተታየኝ እንደ አዲስ ያመኝ እና ሁሌ ልትታሽ ነው? ምነው ማሸቱ ይሰለችሻል? አይ እሱስ አይሰለቸኝም፣ ግን እስከ መቼ እየታሸ ብዬ እኮ ነው። ምን አውቃለሁ። እስኪ በእናትሽ ነካ ነገር እንዴ! የት? እዚህ ልትታሽ? አዎ ምን ችግር አለ? ሹራብ ልውልቀው እንዴ? አንተ እብድ የሆንክ ልጅ! እዚህማ አይሆንም። ለምን እንዴ? ይሄ እኮ ከተማ አይደለም። እንደዚህ መቀመጣችን ራሱ ድፍረት ነው። እንዴ ማለት የምን ድፍረት? በእኛ ባህል ሴት ልጅ እንደዚህ መቀመጥ የለባትም ከእጮኛዋ ወይ ከባሏ ውጪ ማለት ነው። ነገራችኋት ታዲያ ምን እንደማጭሽ ማለቴ ያው እዚህ እስካለን ድረስ እንሸውዳቸው ብዬ እንደዛ ይሻል እንዴ? ኪራ ተረጋጋ። እሺ ቆይ እጮኛዬ ነው ብላቸው ምንም አይመስልም? ምን የሚደብር ይመስሉሽ ነው? ከዛ በኋላ ቆይ ታገባኛለህ? ድብና አድርጌ ነዋ። እውነትህን ነው? አረ ሄዱልሽ ተነሳ። የሰው ልጅ ገባ ና አንተ ና። አይ ጽናት በሀገርሽ አይን አውጣውን ሸድል። ለካ ሁሉም በግዛቱ አንበሳ ነው የሚባለው እውነት ነው። አውጪ ግንባር አረግም ምን ግንባር ብቻ አይኔም ጭንቅላቴም እጄም እግሬም ሁሉ ነገሬም አንቺ ነሽ ሰኒዬ። አንቺ ምትዩ ምን ያለው ብለሽ ነው ሰኒዬ? እርጅኝ እባክሽ። አንቺ ደግሞ ምንድን ነው የምትዩ እንዴ? ብዙ ነገር ነው። አንቺ እኮ ነሽ የምታድኝ። ለካ ላይ ጊቶልሽ ነው ስልክሽ የማይሰራው እንዴ? አዎ እንደምኖርና እንደማልኖር እኮ አሁን ለየው። እኖራለሁ ሰንዬ፣ በቃ ተስፌ ለምልሟል። ተስፌ ደግሞ አንቺ ነሽ እናቴ። አንቺ ያምሻል እንዴ ዛሬ ደግሞ? እኔን እኮ አያመኝም ሰኒ፣ ግን እርጅኝ እባክሽን። ምን ልርዳሽ? ባለፈው ናቲ መስሎኝ ብታይ ማታ ላይ በር ከፈትኩ። ከዛ እዚህ ነሽ እንዴ ታዊ? ምን አልከኝ? ታዊ እንደ በጋ አንባባ የአባት አምላክ። ማን ነው ደግሞ ይሄ? የኔና ዘመድ ነው፣ ፋሚሊ በይ በቃ። አዎ ራሱን እንደዛ ብሎ ነው የሚጠራው። ጽንፈኛ ኃይል ነው። እኔ ግን አልተቀበልኩትም። አደራ ሰንዬ፣ ውስጥ እንሆንና እዛ እናውራ፣ እሱ ይሻላል። ምናልባት ልባም የሆንበት ነገር ተለያይቶ ይሆናል እንጂ ሁላችንም ልባም። ቅዱሴ ይሄ ሽማግሌ ምን አድርግ እያለው ነው? ቅዱሴ እዚህ ውስጥ ወጥመድ ውስጥ ገብቷል። የጽናት የድሮ ፍቅረኛዋ ወንድም ኪራን ከመታው በኋላ አሁንም ሊፋታው አልቻለም። ቅዱሴ ነገሮችን ለማርገብ እየተታገለ ባለ ሰዓት ላይ አንድ ምሁር አፍርታለች እያለ ይሳለቅበታል። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብለናል። ሰላማችሁ ብዙ ትትረፍረፍ ይበልልን፣ ነገራችንን ሰላማን ይመልስልን እያለን ይዘንካቸውናል። ላይክ፣ ሼር፣ ሰብስክራይብ እያደረጉ ኪያ ከሀረር መልሳ መታለኝ። ኪያ ወደ ድሬ ሂዳ ነበረ። አሁን ላይ ደግሞ ተድሬ ተመልሳ ወደ ነበረችበት ሰፈር ተመልሳ መታለኝ ማለት ነው። በሩን ብታንኳኳም ሊና ልከፍትላት አልቻለችም። ሊና አሁን ላይ ያለችበት ችግር በጣም ከብዷታል። መጀመሪያ ላይ እንደዚህ ይሆናል ብላ አስባ አልነበረም ወደዚህ ውስጥ የገባችው። ነገር ግን ሁሉም ነገር እንዳሰበችው ሳይሆን እንዳላሰበችው ነው እየሄደላት ያለው። ሰውየው እንግዲህ እቤት ገብቶ እያስጨነቃት ነው የሚገኘው ኪያ ሰኒን። ሊና አሁን ላይ የምታረገው ነገር ግራ ገብቷታል። ምንም እንደምትሆን ብቻዋን ናት ያለችው። እሱ ግን ጮልቤ ነው።
ኪስ አጣቢ መሆኑን አላወቀችም ነበር። የኪራ አባት እንግዲህ እንግዶቹን በስርዓት እያስተናገደ ይገኛል። ኪራም ወደ ነበረበት ፍቅሩ ተመልሶ ሁለተኛ ፍቅር ገብቶለታል። ሁለቴ ሰው ያፈቅራል እንደ አንድን ሰው ሲያስታውስ ምን ሊል ነው? ሲያስታውስስ ምን ሊያረጋት ነው? የድሮዋ ማማ የአሁኑቱ ጽናት። ኪራ አሁን ላይ ግራ ተጋብቷል። ኪራ ግራ የተጋባበት ጽናትን ማፍቀሩ፣ ሁለተኛ ላይ እሷን እንትን ማለቱ ነው። ቅዱስ እንግዲህ የገጠር ኑሮ ፏ ብሎ ተመችቶታል። ቅዱስ ባለበት ሁሉንም የሳቅ ምንጭ ሆኖ ነው እያሳለፈ ያለው ማለት ነው። ኪያ ቤት ስትመጣ ያልጠበቀችው ነገር ነው ተፈጥሮ ያገኘችው። ኪያ እዚህ ላይ ማን ነው ስትላት የቴና ዘመድ ነው ይላል ፊቱ እንዳይታይበት ከቡና አርጎ እንግዲህ ምንም እንደሚያደርግ አይታወቅም ማለት ነው። በቃ ልውጣ ብሎ ይወጣል። ኪያ ግን አልተዋጠላትም። እንዴትስ ብለሽ አስገባሽ ብላ እንግዲህ ቴናን አፋጣት ይዛታለች። ቴና እኔ ናቲ መስሎኝ ነው በር ስቆረቁር እሱ መሆኑን አላቅም ትላለች። ቴና እዚህ ላይ ምንድን ነው እያደረገች ያለችው? መጀመሪያ ላይ ኪሷን ነበር የወሰደባት። ነገር ግን ኪሷን ሲወስድባትም አላወቀችውም። እያንበደበዳት ትገኛለች። እንዴትስ ብላ ነው? እንዴትስ ትሆናለች? የኪራ ቤት በቃ የማንም መፈንጫ ሆኗል አሁን ላይ። ኪያ በር ሲቆረቆር ቴና በር ሲቆረቆር በር ስከፍት ያልጠበቀችው ሰው ሆኖ ነው ያገኘችው። ቴና አሁን ላይ ምንም ማድረግ ባለመቻሏ በጣም አዝናለች። ቴና በፊትም እየፈራች የነበረችው ቆይ እስቲ ጆሮዬ ነው አልሰማሁም፣ እስቲ እንደገና አውራኝ ትለዋለች። እሱም እንግዲህ እንደገና ለማውራት ቆርጦ ተነስቷል። መጀመሪያ ላይ ኪስ አጠባ ነው ይሄን ቤት እንደምንም ብዬ መግባት አለብኝ ይላል። እሷም እንግዲህ እናቴ ነው ብላ ነው በሩን ልትከፍት የተደረደረችው። እሱም አውቁ እንግዲህ እሷ እንዳልሆነ ሳቀዋል። አውቆ ቢላዋ የያዘ አስመስሎ በዝኖ ሞገሽ ይላታል። ግን ባዶ ይዟል። ባዶን አስመስሎ እሱ ያሰበው የቤት የእሷ መስሎት ነበረ። ነገር ግን የእሷ አይደለም። አሁን ቀጥ ብለሽ ወደ ቤት ሂጂ፣ ዞር በይ ይላል። እግሩን ሰቅሎ እይዝን ላይ እየለፈለፈ ይገኛል። ቆይ ምንድነው ችግርህ? ምንድነው የምትፈልገው ብትለውም ሊረዳት አልፈለገም። ሰው ሲመጣ የቴና ጓደኛ ነኝ የቴና ዘመድ ነኝ እያለ ነው እየተዋወቃት ያለው ማለት ነው። የእነዚህ አገር ገጠሯ ድባቧ ስታምር፣ አገራችን በአሁን ሰዓት ላይ በጣም ደስ የሚል ነው። ኪራና ጽናት አሁን ላይ በፍቅር እልም ብለዋል። የድሮው ጨቅጫቃው ኪራ ጠፍቶ አሁን መሀል ላይ የመጣው ኪራ፣ ጽናት ያስተካከለችው ኪራ። ምን ነው ዛሬ የእውነት በሆንና ቁርጤን ባወቅኩ ትላለች ጽናት። ጽናት እንዲያስታውስላት ከዚህ ቀደም ያደረገቻቸውን ነገራቶች አሁን ላይ እያደረገች ትገኛለች። ቆይ አንቺ ምንድነው ሀሳብሽ? ሆነ አድርግልኝ ራሳ ግን ትውሳው እንዲመለስላት በፊትም ስለምታቃጥረው በዛ አጋጣሚ ላይ እንዲቃጠልና እንዲያስታውስላት ነበር ፍላጎቷ። ያስታውስላት ይሆንስ ወይ? እስከ መቼ ነው ውስጥ እንደዚህ እየሆነ የሚሄደው ብላ ታስባለች።